5 የሆኑ መስዋዕቶች ይቀርቡበታል። አንደኛው መስዋዕት ያው የከንፈር ፍሬ ነው። የከንፈራችን ፍሬ ባንደበታችን ለእግዚአብሔር የከንፈርን ፍሬ ምስጋና ዝማሬ የምታቀርብበት ስለሆነ ባንደበታችን ካህኑ ብቻ እያለኛ ቆመን የምንሰማው አይደለም። ለምሳሌ እንደዚህ አይነት ስርዓቶች እኮ አሉ። እነሱ ብቻ የሚሉ እኛ ቆመን የምንሳተፍ የምንሰማበት አይነት አገልግሎት አለ። ይሄ ስርዓተ ቅዳሴ ግን በተለየ መልኩ እኛ ራሳችን ደጋግመን እግዚአብሔርን ለማመስገን ሱታፌ ጸሎት የጸሎት ተሳትፎ የምናደርግበት የከንፈራችን ፍሬ ለእግዚአብሔር መስዋዕት ሆኖ የሚቀርብበት። ያ ብቻም አይደለም፣ የቁርባን መስዋዕትም እጅ መንሻ ይዘን የምናቀርብበት። አንዳንድ ጊዜኛ ዝም ብለን ጧፍ ምናምን ይዘን ልንመጣ እንችላለን። በስርዓተ ቅዳሴው ላይ ግን ያመጣነው መስዋዕት አገልግሎት ላይ ይውላል። ራሳችን አናበራው። አሁን ቅዳሴ ላይ አንዳንድ ሰው ልማድ ሆኗል። በቃ ጥግ ላይ ሆነና ራሱ ለኩሶ ያበራል። መስዋዕቱን በእለቱ እኛ እናቀርባለን። ያቀረብነው መስዋዕት የቀረበው አገልግሎቱ የሚፈጸመው ካህናቱ በሚያደርጉት ጸሎት ነው። ልኡካን አሉ። 5ቱ ለምን አስፈልጉ? ራሳችሁ አብረታችሁ ራሳችሁ ቆርሳችሁ የምትበሉት ምግብ ልታዘጋጁ ነው ማለት ነው። በዚያ ላይ የከንፈር ፍሬ ሲባልም ይበል ካህን ይበል ዲያቆን ከሚለው ውጪ አሁን ለምሳሌ ጸልዩ እየተባለ ይታወጃል። ጸልዩ ተብሎ ሲታወጅ ተሰጦ ካለ ተሰጦ እንመልሳለን። ጸልዩ ብሎ ዲያቆኑ ካወጀ በኋላ ግን ተሰጦ የሌለው ከሆነ ይበል ሕዝብ የሚል ድርሻ ከሌለ በለሆሳስ አቡነ ዘበሰማያት እንላለን። ለምሳሌ ጸልዩ በእንቲአነ ወበእንተ ኩሎሙ ስለኛ ስለሁላችን እና እንደገና ደግሞ በዛሬው ዕለት መታሰቢያ ስለሚያደርጉ ሰዎች ስለሚደረግለት ሰዎች ጸልዩ ብሎ ቁርባን ሊወርድ ሲል ጸልዩአል። ቅዱስ ብለን አይደለም የምንጸልየው። ያን ጊዜ 150 መዝሙረ ዳዊት በአባቶቻችን ይደገማል። 150ኛው መዝሙረ ዳዊት አባቶቻችን ሰብሕዎ ለእግዚአብሔር እያሉ ይጸልዩታል። ቢችል አንድ ሰው መዝሙር 150ን ይደግማል። ያን ጊዜ ከቁርባኑ በፊት ሰው ሁሉ መጸለይ ያለበት ጸሎት ስለሆነ። ከዛ ውጪ የግል ጸሎት መጽሐፍ እንኳን ተከፍቶ የሚነበበው ቅድመ ቁርባንና ድህረ ቁርባን መጸለይ ያለብን ጸሎት አለ። ከዛ ውጪ የግል ጸሎት አይጸለይም። ቅዳሴ ላይ በምንም አይነት መልኩ የግል መስዋዕት አይቀርብም። የግል ጸሎት አይከፈትም። የግል የሚሆን ስብሐተ እግዚአብሔር አይቀርብም። ሙሉ ቅዳሴ ላይ እንዲህ አይነቱ ስርዓት የለም። አንዳንድ ሰዎች ጊዜውን ሲያገኙ ምናልባት ትምህርት ሲሰጥ ወይ ሲታረፍ ወይ የሚቆርቡት ሰዎች ቆርበው እስኪጨርሱ ድረስ የሚለው እንዲህ አይነቱ ሰው ሲጀምር አላስቀደሰም። የግል ጸሎት የሚያደርስ ሰው አለ። አሁን ምን ምሳሌ ልስጣችሁ እስኪ። ሰርግ ተጠርታችሁ ሰው ቤት ሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ። እንግዲህ እድምተኞች በቀደም ተከተል አስተናጋጆቹ ያስነሷቸዋል። ምሳ እየተነሳችሁ አንሱ ሲባል እናንተ እግዚአብሔር ይስጥልኝ እኔ ያላነሳም ብላችሁ ምሳቃችሁን ከፍታችሁ ብትበሉ፣ የሰው ሰርግ ምሳቃ ይዛችሁ ብትሄዱና ምሳቃ ከፍታችሁ ብትበሉ ምን አደጋሹ አያዝንም? ሙሽራው ራሱ ምን ይላል? ምን ቢጠራጠር አይደው ወይስ የኔ አይጣፍጥም? ሰው የወለደውን ሲስሙለት የደገሰውን ሲበሉለት ይደሰታል። እንደዛ እኮ ነው ቤተክርስቲያን ትልቅ ማዕድ አዘጋጅታ ክርስቶስ ራሱን ምግብ አድርጎ ሰጥቶ ቤተክርስቲያን በጋራ ቅዳሴ የሚባል የከንፈር ፍሬ መስዋዕት አዘጋጅታ ቴንክ ዩ እኔ ራሴን ይጃለሁ ብሎ ጸሎት መጽሐፍ ከፍቶ ማንበብ ማለት የራስን ምሳቃ ከፍቶ መብላት ማለት ነው። ምን ያህል ያሳዝነው እንደሚችል አስቦ የሰማዩን ሙሽራ በቅዳሴው አገልግሎት የማይበር ጸሎት እንጂ የግል ተልኮ የለም። የተሰራው ስርዓት አለ። የከንፈር ፍሬ መስዋዕት በጋራ ነው የሚቀርበው። በግል ተነጥሎ የሚቀርብ ውዳሴ ማርያም መድገም ካስፈለገ አባቶች እኮ አለ ሰዓት አለ ይደገማል በጋራ። እኔ አልደገምኩም ዛሬ አይባልም። የተደገመው ጸሎት ለሁላችን ሰርቷል። እኛ ግዴታ ካልጸለይን አይሰማም አይደለም። ሌላው የጸለየው በሙሉ ስለኛ ተሰምቷል። ካህኑ ያደረሰው ጸሎት ለኛ ተሰምቷል። ሌላው ቁርባን ነው። ቁርባኑ እኛ ለብቻችን ይዘን የምንመጣው ነገር የለንም። ከንፈር ፍሬ የመጀመሪያው መስዋዕት ነው። ሁለተኛው ራሱ ህብስቱና ወይኑ መስዋዕት ነው። ሶስተኛ መብራት ነው። መብራት ማይቶት ይባላል። ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል። በጣም ያስቃል። እንገባና ምን እንላለን? የኛን ሻማ እንለኩስን ቁጭ አድርገን እንተክለዋለን። አንዳንድ ጊዜ ይሄ ማለት የራስን ምሳቃ ይዞ ከፍቶ እንደመብላት ነው። በቃ የኔ ካልበራልኝ እንዴ አንተ ማምጣት ነው። እግዚአብሔር ተቀብሎታል። ከተቀበለው አንቺ ማምጣትሽ እግዚአብሔር ተቀበለው። ከተቀበለው በማይበ የአንዱን ዛሬ እድለኛ ነው የገሌ እኮ ጧፍ ነው የበራልን አይባልም። በቃ የሁላችን ጧፍ ነው የበራልን። ይዘን ከምንመጣው መባ መስዋዕት መካከል የገሌስ እንዴ ነው ዛሬ ብስቶ ዘጋይቶ ስጋ ይሆነው አንልም። በቃ ለቤተልሔም የሚገባውን ዘቢቡን ይሁን ስንዴውን ይሁን ካስገባን በኋላ ማንም ያስገባ ማን የተለወጠው ቀን እግዚአብሔር እኛ የሰጠነውን መባ እጅ መንሻ ይቀበላል። ካላቸው የሚሰጡት ከሌላቸው ቢኖረኝ ይሰጥ ነበር ብለው የሚፈቅዱት ፈቃዳቸውን ተቀብለው መንግስቱን ያወርሳል። ይሄ እኮ ጸልዩ በእንተ መባ በእንተ እለ ያበው መባ ስለሚያገቡ ሰዎች ጸልዩ ሲባል በጋራ የምንጸልየው ጸሎት ላይ ያለ ነው። አባቶቻችን ይደግሙታል። ይሄን
ካላቸው ወደው የሚሰጡ ከሌላቸው ላይ ደግሞ ቢኖረኝ እሰጣለሁ የሚሉትን ፈቃዳቸውን ተቀብለው መንግስቱን የሚያወርስ አምላክ ነው ተብሎ በርኅራኄ ተመስግኖበታል። ስለዚህ የሁላችን ጸሎት አንድነት የሚሰማበት ስለሆነ የከንፈራችን ፍሬ መስዋዕት፣ ቁርባኑ ህብስቱ መስዋዕት፣ ማይቶት መብራቱ መስዋዕት ይሆናል። ሌላው ዕጣን መስዋዕት ይሆናል። ዕጣን የሚሰዋ ነገር ነው። መብራት የሚሰዋ ነገር ነው። ዕጣን እንዲያው በሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ መስዋዕት ዕጣን ሲያሳርግ ቅዱስ ገብርኤል ሊቀ መላእክት በዕጣኑ መሰዊያ ቀኝ ቆሞ ታይ። መሰዊያ ማለት መስዋዕት ነው ማለት ነው። ዕጣን የሚሰዋ ነገር ነው። ሶአ ማለት አረደ፣ አሳልፎ ሰጠ ማለት ማረድ ያስፈልገው ለመግደል ነው። ለእግዚአብሔር እኮ ዝም ብሎ ፊት ለፊት መስጠት ይቻላል። ይሄን ሰጥቷል። ከዛ በሕይወት ሲመላለስ እያደገ ሲኖር አይተን እኔ የሰጧት እንደው ልወሰዳት እንዳንል በቃ አርደን አሳልፈን ገለን ሰጥተናል እንደማለት ነው። ልጁ ይስሐቅን ሰዋ ማለት ልጁ ይስሐቅን አረደ፣ ፍጹም ከህሊናው የተነሳ አውጥቶ ለእግዚአብሔር አሳልፎ ሰጠ የሚለውን የሚተካ ነው። ስለዚህ ዕጣን መስዋዕት ይሆናል። ስንታየን እየተከተላችሁ አይደለም? በዛባችሁ እንዴ? የከንፈር ፍሬ መስዋዕት ነው። ቁርባኑ መስዋዕት ነው። ሌላ ምን አየን? ማይቶት መብራቱ መስዋዕት ነው። ከዛስ ዕጣኑ መብራት መስዋዕት ነው ብለናል። 4 5ኛ ከንፈሩን ፍሬ ስጋውና ደሙን ማይቶት መብራቱን ዕጣኑን ብቻ አይደለም ሰውነትም መስዋዕት ሆኖ በእለቱ ይቀርባል። የሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ወንድሞቼ ሆይ ሰውነታችሁ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናቸዋለሁ፣ ይሄውም ለአእምሮ የሚመች አገልግሎታችሁ ነው ተብሏል። ስለዚህ ሰውነት ራሱ መስዋዕት ሆኖ ይቀርባል። አሁን ዝም ብሎ ቆመን ይሄ ፊዚካሊ የኛ ቦዲ ብቻ ፕሬዘንት መሆን የለበትም። ይሄ አፍ ቀለም ይነዳ ልብ ጓዳ ያሰናዳል ይላሉ አባቶቻችን። ዝም ብሎ ስጋችን ይቆምና ሐሳባችን አሁን ቅዳሴው 9 ቤት ሲሄድ ገሌን አገኛለሁ እንዲበላለው ምናምን የሚል ሰው አለ። አሁን ስጋው ደም ለመብላት ነው ማሰብ ያለበት ሰው ቤቱ ሄዶ የሚበላውን አይደለም። ቅዳሴ የሚያልቅበትን ሰዓት ሰውነትን መስዋዕት አድርጎ ማቅረብ ያስፈልጋል። ሰውነትን መስዋዕት አድርጎ ማለት ፍጹም መስጠት። ያኔ ምን እናደርጋለን? አርነኖ ከተባለ አርነኖ፣ አትቶ ረሰከሙ ከተባለ ራስን ዝቅን ማድረግ፣ ስግዱ ለእግዚአብሔር ከተባለ መስገድ። ይሄ ሁሉ ሰውነትን አሳልፎ መስጠት፣ ከእግዚአብሔር ፊት መጣል፣ በትእዛዙ እጅን መዘርጋት ካልደከመን በቀር መቀመጡ በስርዓት ውስጥ የሆነ ቦታ ላይ ተቀመጡ የሚል እንዲያውም ወንበር እንዲኖር ሁሉ አይፈቀድም። እኛ ጋር ነው ያለው። አሁን ከኛ እምነት ስርዓት አምልኮ ጋር አንድ የሆኑ የህንድ ቤተክርስቲያን ብትመለከቱ ቅዳሴ ሰዓት ላይ ወንበር የሚባል ቤተ መቅደስ ውስጥ የለም። ግራ ገብቶ ሊጸዳ ተነስቶ ነው ትላላችሁ። እንደ ቤተክርስቲያን ብትሄዱ ቅዳሴ ላይ የትኛውም አይነት ወንበር አይቀመጥም። ለምን ሲባል እንዴ ቀራንዮ እመቤታችን በቀኝ ዮሐንስ በግራው ፈያታዊ ዜማን ተቸንክሮ ጌታችን ራሱ መስዋዕት ለማቅረብ የቆመበት ስርዓት ነው። ቅዳሴ ማለት ይሄ ነው። ስለዚህ የመቆም ነው እንጂ ቅዳሴ ለመቆም ራሳችንን ማበርታት ነው። ስገዱ ሲባል ወንበር አያስፈልግም። አድንኑ ሲባል አትቱሩ ሰከሙ ሲባል አያስፈልግም። ተቀመጡ ተብሏል የሚሉ ሰዎች አሉ አንዳንድ ጊዜ አሁን በስርዓት ባልተሰራው ማለት ነው። ስለዚህ ሰውነትንም መስዋዕት አድርጎ የሚያቀርቡበት ነው። ምን አለን? 5 መስዋዕት ይቀርባል። 5ቱ ሕዋሳት ይሳተፋል። የማይሳተፈው ሕዋስ 5ቱ የስሜት ሕዋሳቶች አሉ አይደል? አይናችን ያው ከመጣ ስርዓተ ቅዳሴውን ሙሉ ሲወጡ ሲገቡ ያል። በጸሎተ ወንጌል ላይ በተለይ ካህኑ ወንጌል ቅዱስ ብሎ ሲወጣ ከቤተልሔም መውጣቱን ከዚያ ለካህኑ ሲያቀበለው ለጴጥሮስ ስልጣን መስጠቱን ጴጥሮስም ዛወፋይከን ያወፋይኩከ የሰጠኝ ሰጠው ማለቱ ጠብቆ መንጋውን በጎቹን ግልገሎቹን አሰማራ፣ ጠበቀ። ኃላፊነቴን ተቀብዬ ወለዘሂ መጻ ሀቤ እይሰድዶ አፋ ወያውጾ ወደኔ መጣውን ከቶ አላባረረውም ወደ ውጭ አላወጣውም ያልክ አንተ እንዳታወጣው አድርጌ ጠብቄ ይሄው የሰጠኝ ሰጠው ይላል። ከዛ ዲያቆኑ ይቀበልና አይኑን አንጋጦ ወደ ላይ ያስነበባል። ቅዱስ እስጢፋኖስ የተወገረውን መስሎ ከዛ ይወጣል። ሲዞር ውደት አለው፣ ሲሰግድበት ስርዓት አለው። ወደ ህዝቡ ተመልሶ ጸልዩ ትእዛዝ ሲሰጥ ወደ ኋላ ሄዶ ሲሰግድ ሲያመሰግን እያንዳንዱ ምስጢርና ተልእኮ በሙሉ በአይን የሚታይ ሰማያዊ ስርዓቱን ያስተምራል። ይሄ አይን የሚያየው ስርዓት ማለት ነው። ጆሮአችን የሚሰማው አለው፣ አውሶ አለው፣ ተሰጦ አለው፣ ጥያቄና መልስ አለው፣ ያዛል፣ ይመልሳል። ይሄ ጆሮ የሚፈጽመው እየሰማ የሚያመሰግንበት ሁሉ አለ። አይን አገልግሎት አለው፣ ጆሮ አገልግሎት አለው፣ አፍንጫ አገልግሎት አለው። መዓዛ ቅዳሴው ላይ ያለውን የዕጣኑን ጢስ ያሸታል። ወደ ላይ ከፍ ብሎ ሲወጣ አይናችን ያያል። ዕጣኑ ጸሎታችን የማድረጉን ምሳሌ ሁሉ ይገልጥልናል። አፋችን ጠበሉን፣ አፋችን ስጋውና ደሙን
ይበላል፣ ይጠጣል፣ ይቀምሳል። እጃችን የሚዳስሰው ብዙ ነገር አለ።